በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። የዛሬው የቅዱስ ያሬድ መዝሙር ሶስተኛውን ሰንበት በተመለከተ ነው። ማሕሌተ ጽጌው ከተጀመረ እንደ ዘንድሮ ዓመት አቆጣጠር ሶስተኛው ሳምንት ላይ ነው ያለነው። በሶስተኛው ሳምንት የሚዘመረው መዝሙር ወመኑ መሐሪ ይባላል። ወመኑ መሐሪ ዘከማከ ይላል። ግዕዝ ነው። ቅዱስ ያሬድ በግዕዝ ነው የዘመረው። ዜማው አራራይ ነው። ቃሉ ግን ቋንቋው ግን ግዕዝ ነው። ወመኑ መሐሪ ዘከማከ አለ እግዚአብሔርን ቅዱስ ያሬድ ሲያነጋግር እንዳንተ ያለ ይቅርባይ ማን ነው? እንዳንተ ይቅርባይ የሆነ የለም አለው እግዚአብሔርን። እንደ እግዚአብሔር ያለ ይቅርባይ ማንም የለም። ይሄን ነው ቅዱስ ያሬድ ሊናገር የፈረገው። ከዚህም ጋር እያይዞ ምስለ ኖህ ኪዳነ ዘአቀምከ ከኖህ ጋራ ቃል ኪዳንን ያጸና የሆን ከአምላካችን ሆይ እንዳንተ ያለ ይቅርባይ ማን አለ? ከኖህ ጋራ ቃል ኪዳንን ያጸና ምድርን ይቅር ያልክሃት ከንፍር ውሃ እንደገና መልሰ የታደግሃት ያዳንሃት አንተነ። ንፍር ውሃ የሚባል በምድር ላይ የፈላ ውሃ ከላይ ከታች ከላይ እየዘነበ ከስር እየተፍለቀለቀ ብዙ ፍጥረት አልቆ ዓለሙ በሙሉ ካለቀ በኋላ ኖህን ከነ ቤተሰቡ እግዚአብሔር አትርፎታል። ኖህ 3 ልጆች ነበሩት፣ ሴም፣ ያፌት፣ ካም የሚባሉ እነሱም የትዳር አጋሮች አሏቸው፣ 6 ይሆናሉ። ኖህና ባለቤቱ 2 2ና 6 8 ወድህኑ ሰማኒቱ ነፍስ ብሎ ሐዋርያው እንደተናገረው 8 ሰው ብቻ ነው ከንፍር ውሃ የተረፈና እግዚአብሔር እንደገና ዓለምን በአዲስ መልኩ ሰው እንዲበዛ እንዲባዛ ብዝሁ ወተባዝሁ ወምልእዋ ለምድር ብዙ ተባዙ ምድርን ሙሏት ብሎ ለአዳምና ለሔዋን የተናገረውን ሁለተኛ ጊዜ ደግሞ ለኖህ ነገረው። ምክንያቱም በፊት ከአዳም ጀምሮ እስከ ኖህ የነበረው ፍጥረት ሰውም ሌላውም እንስሳውም አራዊትም አይዋፍም አልቀው ስለነበረ በአዲስ መልኩ ፍጥረት ስለተጀመረ ማለት ነው። ብዙ ተባዙ ምድርን ሙሏት ብሎ ቃል ኪዳንን ከኖህ ጋር ያጸናው እግዚአብሔር ስለሆነ ከኖህ ጋር ቃል ኪዳንህን ያጸናህ አንተ ነህ ይላል። እንግዲህ በዚህ ምክንያት በዛሬ ዕለት የሚመረገደው ማሕሌተ ጽጌው ለዚህ ነው። ቀስተ ደመና ማርያም ትእምርተ ኪዳኑ ለኖህ ይላል። ትእምርተም ይላል ላልቶም ጠብቆም አመረ አመለከተ ስለሚል ትእምርት ይላል። የኖህ የቃል ኪዳኑ ምልክት የሆንሽ ቀስተ ደመና ማርያም ሆይ እግዚአብሔር ኖህን ምድሪቱን አላጠፋም ብሎ የነገረው ከኖህ ጋራ ቃል ኪዳንን ያጸና እግዚአብሔር ምን ብሎ ነው? ቀስተ ደመና በዞረ ጊዜ 3 ኅብር ይደረግልሃል፣ በዛም ላይ ምልክት ታያለ፣ ነጭ፣ ቢጫ፣ ኅብር፣ ቀይ፣ ጥቁር። ይሄ እነዚህ ኅብሮች ይመጣሉ። የአራቱ ባሕርያተ ሥጋ ምሳሌ ናቸው። ከነዚህም ቀይና ነጩ ይጎላል አለ። ቀዩ የትስብእት ምሳሌ፣ ነጩ የመለኮት ምሳሌ። ቀይ በመለኮቱ ምንድን ነው የሚለው? ቀይ በትስብእቱ ጻዕዳ በመለኮቱ ወቀይ በትስብእቱ ይባላል። በመለኮቱ ነጭ፣ በትስብእቱ ሰው በመሆኑ ሥጋ በመልበሱ ደግሞ ቀይህ ይባላልና ክርስቶስ ወልደ እግዚአብሔር ወልደ ማርያም። ስለዚህ ትእምርተ ኪዳኑ ለኖህ ዘእግዚአብሔር ሴመኪ ለተስካረ ምህረት ወፍትህ፣ እግዚአብሔር ለፍርድና ለምህረት
መታሰቢያ አድርጎ የሾመሽ ማርያም ሆይ ቀስተ ደመናም ትባላለች ማርያም። የኖ ቀስተ ደመና የኖ ምልክት ለኖ ምልክት ሆና የታየች ያን ጊዜ ቀስተ ደመናው ላይ ምልክት ሰይም ቀስቴ በውስተ ደመና ብሎ በደመና ውስጥ ምልክቴን አደርጋለሁ አሳያለሁ እንዳለ ሁሉ እግዚአብሔር እንግዲህ ምሕረቱን ሲሰጥ ለኖህ ምሕረትን እንዳደረገ ከዚህ በኋላ ያንተን ፍጥረታት ካንተ የሚወለዱትን ልጆችን የልጅ ልጆችን አላጠፋብህም ብሎ ቃል ኪዳን ሰጥቶት ስለነበረ ለኖህ ያ ቃል ኪዳን በአንቺ ደግሞ ኪዳነ ምሕረት ተብሎ ተፈጸመ። ዛሬ በሦስተኛው ሳምንት በዘንድሮ ዓመት 2018 ዓመተ ምህረት ዘመነ ማርቆስ ኪዳነ ምሕረት ናት ሦስተኛው ሰንበት ላይ የዋለችውና እመቤታችን ቅድስት ድንግል ማርያም ኪዳነ ምሕረት ትባላለች። የምሕረት ቃል ኪዳን ትባላለች። የኖህ የቃል ኪዳን ምልክት በአንቺ የተፈጸመ በአዲስ ኪዳን ደግሞ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆኖ ዓለምን ያዳነብሽ ነሽ አንቺ ማለት ነው። በእሷ ዓለሙን ያዳነ ሁላችንንም ያዳነ እግዚአብሔር የተመሰገነ ይሁን። ከእሷ በነሳው ስጋ ነው ከሷ ከስጋዋ ስጋ ከነፍሷ ነፍስን ነስቶ ሰው ሆኖ ነው ዓለምን ያዳን ነውና የዳንባት ናት እመቤታችን። ምክንያተ ድኂን ናት አለና ህየንተ ቀሰፋ ለምድር ወአማሰና በአይ ምድሪቱን በንፍር ውሃ አጥፍቶ የነበረ ያን ጥፋት እንደገና ወደ ምሕረት መለሰ። ያ ቀስተ ደመና የምሕረት ምልክት እንደሆነ አንቺም እመቤታችን አንቺም የድነታችን የምሕረታችን የመዳኛችን ምልክት ነሽ ነው። በእንቲአኪ አሰርግቦ አሰርገዋ በጽጌ ሁሉ አቅማህ ሁሉ በሚሆን በፍሬዎቹ በአቅማህ ማለት ፍሬዎች ናቸው። በእንቲአኪ አሰርገዎ በጽጌ ሁሉ አቅማህ ማለት ሁሉ የሆነ ሁሉ የሚሆኑ ብዙ የሚሆኑ ፍሬዎች በፍሬዎች አበባ አሳመራት ምድሪቱን። እግዚአብሔር ምድሪቱን በአበባ እንዳሳመራት በራሱ ቃል ኪዳንና በድህነት ቃል ኪዳን ደግሞ አሳመራት ነው። በከዋክብት አሰርገዎ ለሰማይ ስፉህ ሰፊ የሆነውን ሰማይ በከዋክብት እንዳስጌጠ በከዋክብት እንዲያሸበርቅ እንዳደረገ ሁሉ ምድሪቱንም ደግሞ በምሕረት እንድታሸበርቅ በድህነት እንድታሸበርቅ በምስጢረ ሥጋዌ እንድታሸበርቅ በወንጌል እንድታሸበርቅ በቅዳሴ እንድታሸበርቅ በውዳሴ እንድታሸበርቅ በቅዱሳን ጸሎት እንድታሸበርቅ አደረጋት ለማለት ነው። ከዚህ ጋር ማሕሌተ ጽጌው ከመዝሙሩ ጋር ይናበባል ማለት ነው። በዕለተ እሑድ ማሕሌተ ጽጌው ይባላል። ከማሕሌተ ጽጌውና ከሰቆቃ ወድንግል በኋላ መዝሙር ይባላል። ከመዝሙር በኋላ ደግሞ ወደ ቅዳሴ ነው። ሌላ ጊዜ በየሳምንቱ ስንማር የነበረው ስለ መዝሙሩ ብቻ ነው። አሁን ማሕሌተ ጽጌም አብሮ አለበት። ባለፉ 2 ሳምንታት ሁሉ እንዳመሰገንነው እንደተማርነው እግዚአብሔርን እንዳገለገልነው ሁሉ ማሕሌት ማለት ምስጋና ማለት ነው። በምስጋና እግዚአብሔርን ማመስገን ማለት ነው። ማሕሌት ማለት በከበሮ በጸናጽል በመቋሚያ እግዚአብሔርን እንደምናመሰግንበት ማለት ነው። ለደቂቀ እስራኤል መና ዘአውረድከ ይላል ሁለተኛው አዝማች መዝሙሩ ላይ ለእስራኤል ልጆች መናን ያወረድህ። እንግዲህ እግዚአብሔር 40 ዘመን ሙሉ ለእስራኤል ዘሥጋ መናን ያወርድላቸው ነበረ። ለነሱ ለሞት የሚበቁበት መና ነው። እነሱ የበሉት መና ከሞት አላዳናቸውም። ለጊዜው ነው ከረሃበ ሥጋ ያዳናቸው። አበዊነሰ መና በሉ በገዳም ወሞቱ፣ አባቶቻችን በምድረ በዳ መና በሉ ሞቱ። እኛ ዛሬ የምንበላውና የምንጠጣው ግን ለሞት የማያበቃ ነው። ሕያው የሚያደርግ ነው። እንዳንሞት የሚያደርግ ነው። በሕይወት የሚያደርግ ነው። የሚያኖር ነው። ከሞት የሚያድን ነው። በሕይወት የሚያኖር ነው። እነሱ የሚገድል በሉ፣ ለሞት የሚያበቃ በሉ። እኛ በልተን ደግሞ በሕይወት የምንኖርበትን ነው እግዚአብሔር በቀራንዮ አደባባይ ሥጋውን ቆርሶ ደሙን አፍሶ የሰጠን። ስለዚህ እነሱ እስራኤል ዘሥጋ ይባላሉ። እኛ ደግሞ እስራኤል ዘነፍስ እንባላለን። እስራኤል ዘነፍስ ማለት ክርስቲያኖች ማለት ነው። ስለ ነፍሳቸው ድነት የድነት ዘመን ላይ የተገኙ እኛ ሁልጊዜ እንደምንማረው እስራኤል ዘነፍስ የምንባለው የአዲስ ኪዳንን ሕዝበ እግዚአብሔር ማለት ነው። እስራኤል ማለት ምእመናን ሕዝበ እግዚአብሔር ማለት ነው። ይሄ አዲስ ኪዳኑ። የብሉይ ኪዳኑ ደግሞ ምእመናነ እግዚአብሔር ዘሥጋ ሥጋውያን በዘመነ ሥጋ የነበሩ ምሕረቱ ባልተደረገበት ዘመን ድህነት ባልተሰጠበት ዘመን የነበሩ ማለት ነው። ለደቂቀ እስራኤል መና ዘአውረድከ ለእስራኤል ልጆች መናን ያወረድህ 40 ዓመት ሙሉ ከሰማይ መና እያወረደ ከምድር ከጭንጫ ላይ ውሃ እያፈለቀ የመገባቸው እግዚአብሔር ነው። ይሄን ያደረግህ አንተ ነህ አለ ቅዱስ ያሬድ ሲያመሰግን። ከኖህ ጋርም ቃል ኪዳንን ያጸና ከጻድቁ ከኖህ ጋር ቃል ኪዳንህን ያጸናኸው አንተ ነህ። ለእስራኤልም መና ያወረድከው አንተ ነህ። ለእስራኤል ልጆች ወበጽጌያት ምድር አሰርጎከ በጽጌዎች በአበባዎች ምድርን አሰርጎከ አሳመርክ። ምድር የምታምድረው በምንድን ነው? በአበባ እግዚአብሔር ያሳምራታል ማለት ነው። በአበባ ያማረች ምድር ናት። የእግዚአብሔርን ስራ ለመናገር ነው።
አበባዎቹን የሚያበቅላቸው አበባ እንዲሆኑ የሚያደርጋቸው በክረምት እንዲበቅሉ በበጋ ደግሞ እንዲያብቡ አሁን በዚህ በወራ ጽጌ አበቦች ያበቡበት ወቅት ጽጌ ማለት አበባ ማለት ነውና በዚህ ሰዓት አበቦቹ እንዲያምሩ ያደረግህ አንተ ነህ እያለ ስራውን እየገለጠ ነው እግዚአብሔርን እያመሰገነ ያለው። ይሄ ሁሉ ያንተ ስራ ነው እያለ ነው። ማንም አያደርገውም እያለ ነው። የትኛውም ሳይንቲስት አበቦቹን ሊያበቅላቸው ሊያሳምራቸው አይችልም እያለ እያመሰገነ ነው ቅዱስ ያሬድ። ይሄ ነው እግዚአብሔር ስራ ማለት። ከዚያም ወስነ ገዳምኒ ምስለ ቅዱሳኒከ የምድረ በዳውም ውበት ምድር ለጽጌ ለልምላሜ ምድር ለአበባ ምድር ከአበባ እንደማትለይ ከልምላሜ እንደማትለይ ከፍሬ እንደማትለይ ፍሬ ከምድር ጋር እንደሆነ ልምላሜ ከምድር ጋር እንደሆነ አበባ ከምድር ጋር እንደሆነ ስነ ገዳምኒ ምስለ ቅዱሳኒከ ከቅዱሳን አንተም አትለይም፣ ቅዱሳንም ካንተ አይለዩም። ቅዱሳን ጋር ነህ። ምስለ ቅዱሳኒከ ቅዱሳን ማለት ቅዱስ አብርሃም፣ ቅዱስ ይስሐቅ፣ ቅዱስ ያዕቆብ ደጋጎቹ አባቶች ቅዱሳን ይባላሉ። ዛሬም በአዲስ ኪዳን ቅዱስ ተክለ ሃይማኖት፣ ቅዱስ ገብረ መንፈስ ቅዱስ፣ ቅዱስ አቡነ ሳሙኤል ቅዱሳን ናቸው። ብዙ ናቸው ቅዱሳን የእግዚአብሔር ወዳጆች ቅዱሳን ተብለው እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ያላቸው እንደ ቃሉ የኖሩ እንደ ትእዛዙ የኖሩ እግዚአብሔር ከሚላቸው መንገድ ፈቀቅ ያላሉ በእግዚአብሔር መንገድ የተጓዙ ምን ይባላሉ? ቅዱሳን ይባላሉ። የቅዱሳንን በረከት እግዚአብሔር ያሳድርብን። ከዚያም ወከማ ወሬዛ ሀየል መላትሁ ጉንጮቹ እንደ ዋልያ ጎልማሳ ናቸው ይላል። የእግዚአብሔር ማማሩን ነው። እግዚአብሔር መልኩን እንዲህ ሲያደንቅ ጉርኤሁ ማዕሪር ጉሮሮው ጣፋጭ ነው ይላል። አንደበቱ ጣፋጭ ነው። እግዚአብሔር ቃል ወንጌል ቃለ ወንጌል የእግዚአብሔር ቃል እንደ ማር እንደ ስኳር ይጣፍጣል፣ ከዛም በላይ ነው። ማዕርሰ ወሶከር ሶበይት በልው ይጸገቡ ወቃለ እግዚእ ኢየሱስ ክርስቶስ እይጸገብ ስምዖን አምዳዊ ያለው ማርና ስኳር ቢበሉ ቢጠጡ ይጠገባሉ። የእግዚአብሔር ቃል ግን የጌታ የኢየሱስ ክርስቶስ ቃል ግን አይጠገብም ነው። ማሕሌቱ አይጠገብም፣ ሰዓታቱ አይጠገብም፣ ቅዳሴው አይጠገብም። የእግዚአብሔር ቃል ወንጌል አይጠገብም፣ ምስጢሩ አይጠገብም። የእግዚአብሔር ቃል እንዲህ ነው። ከነዚህ ከሚጣፍጡ ነገሮች ሁሉ በላይ ነው የእግዚአብሔር ቃል። እንደ እግዚአብሔር ቃል የሚጣፍጥ የለም። እነዚህ ምሳሌዎች ናቸው ለቃል እግዚአብሔር እንጂ የእግዚአብሔርን ቃል ያክል ማርም ስኳርም ብትሉት በዚህ ምድር ላይ የሚገኙት ሁሉ የእግዚአብሔርን ቃል ያክል ይጣፍጣሉ ማለት አይደለም። ለምሳሌያቸው ነው። ከዚያም አምሳሉ ዘወይጠን ይላል። አምሳያው እንደ ፌቆ ነው ማለት እንደዚህ እንደ ሚዳቋ እንደምትዘሏ እንደዚያ ነው አለ። ሰማይ ወምድረ ዘአንተ ፈጠርከ እንዲህ አለ ቅዱስ ያሬድ እግዚአብሔርን ሲያነጋግር፣ ሰማይና ምድርን የፈጠርከው አንተ ነህ አለው። ሰማይና ምድር በአንተን የተፈጠሩት ሰማዩን ሰባቱ ሰማያትን የፈጠርህ አንተ ነህ። ምድርን ከነግሱ ምድርን ከነግሱ ሰማይን ከነልብሱ የፈጠርከው አንተ ነህ። ሰማይ ወምድረ ዘአንተ ፈጠርከ ፀሐይ ወወርዐ ዘአንተ አስተዋደርከ ፀሐይና ጨረቃንን ያስማማህ። ሲመሽ ጨረቃ ይመጣል፣ ፀሐይ ይሄዳልና ጨረቃው ይመጣል። ሲነጋ ደግሞ ጨረቃው ይሄዳል፣ ፀሐዩ ይመጣል። እነዚህ እንዲስማሙ ያኛው በሌሊት ይሄኛው በቀን እንዲበራ ያደረገ አንተ ነህ። ሰፊውን ብርሃን የያዘው ፀሐይ ነውና እሱ ቀኑን እንዲያበራ፣ መለስተኛ ብርሃን ያለው ደግሞ በባለፈው ሳምንት እንደተማርነው የጨረቃ ብርሃን 2 እጅ ነውና የፀሐይ ብርሃን 3 እጅ ነውና የከዋክብት ብርሃን 1 እጅ ነውና የደመናት ብርሃን 1 እጅ ነውና 7ቱ ክፍላተ ብርሃን ለይኩን ብርሃኑ ብሎ ካለውና ከፈጠረው ብርሃን ይሁን ብሎ እግዚአብሔር ከፈጠረው ላይ ከዛ ብርሃን ፀሐይ ሰፊውን ብርሃን ይዟልና ቀንን እንዲያበራ አደረገ እግዚአብሔር። ሌሊቱን እንዲያበራ የተደረገ ደግሞ ጨረቃ ነው፣ ሌሊቱን እንዲያደምቅ። እነዚህን ሁሉ የፈጠርካቸው አንተ ነህ ብሎ በመዝሙሩ እግዚአብሔርን አመሰገነው ቅዱስ ያሬድ። እሱን ነው ዛሬ ማሕሌቱ ላይ በመቋሚያ ዝማሜ በሚባለው እንደዚሁም በጸናጽል በሚባለው መጸናጽሉም ራሱ ቁም አለው፣ መረግድ አለው፣ ጽፋት አለው፣ ለዘብ አለው፣ አመላለስ አለው። ይህን ሁሉ ቅዱስ ያሬድ ከፈጠረ ካዜመው ካመሰገነው ከመጽሐፍ ቅዱስ ክፍል የመጣ ነውና መጽሐፍ ቅዱስ ነው ማሕሌታችን። ቅዳሴያችንም መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ያልሆነ ምስጋና ቤተ ክርስቲያን ውስጥ የለም። መጽሐፍ ቅዱስ ያልሆነ ወይ ከብሉያት ከአዲሳት ወይንም ደግሞ ከአዋልድ መጻሕፍት ከመጻሕፍተ ሊቃውንት ያልመጣ ዝም ብሎ የገባ ለምስጋና የሚሆን የለም። መጽሐፍ ቅዱስ ነው ለምስጋና የተዘጋጀውና መጽሐፍ ቅዱሱን ነው ያመሰገንበት። ምክንያቱም እግዚአብሔር አመስግኖኝ ሲል እኮ እግዚአብሔርን ማመስገን ይሄ ምስጋና የምንለው ራሱ ስብሐት የምንለው ማመስገን ማለት
መጽሐፍ ቅዱሳዊ ነው። የእግዚአብሔር ቃል ማለት ነው መጽሐፍ ቅዱስ ማለት። ከእግዚአብሔር ቃል የሚገኝ ነው መጽሐፍ ቅዱስ ማለት። ስለዚህ ከሱ የተገኘው ቃል የምስጋና ቃል ነው። ከእግዚአብሔር የሚገኝ ቃል ደግሞ መጽሐፍ ቅዱስ ነው፣ ቅዱስ ቃል ነው ማለት ነው። ስለዚህ ይህን አያይዞ በከዋክብት ሰማይ ዘከለልከ፣ በከዋክብት ሰማይን የጋረድህ አለ እግዚአብሔርን። በከዋክብት ምን እንጋረደ እግዚአብሔር? ሰማዩን የጋረደው በከዋክብት ነው። አዎ ወበጽጌያት ምድር አስወርገው ካለ በአበቦች ደግሞ ምድርን አሳመርክ፣ አስጌጥክ። ምድር ባዷን እንዳትሆን አደረግ፣ አሳመርካት፣ አበባ አደረግካት። አበባው ያምራል። አበባው ሲያዩት የአይን ምግብ ነው፣ የአይን ቀለብ ነው። እንዲህ ይህችን ምድር ራቁቷን ያላስቀራሃት አንተ ነህ። የሰውንም ልጅ ያለ ጸጋ እግዚአብሔር ያላስቀራህ አንተ ነህ። ምድሪቱ አበባ እንደሚያሳምራት እኛን ደግሞ የእግዚአብሔር ጸጋ፣ የእግዚአብሔር ስጦታ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት ነው ሰውን የሚያሳምረው። በቸርነቱ ነው የምንኖረው። በቸርነቱ የሚያኖረን የሚመግበን እግዚአብሔር የተመሰገነ ይሁን። በመጨረሻም ቀደሳ ወአክበራ አለ። ሰንበትን ለያት፣ ቀደሳት፣ አከበራት። ቀደሰ ብሎ አይበያ ለሰንበት፣ ሰንበትን ከፍ ከፍ አደረጋት። ወአላላም ኩሉ ዕለት፣ ከሌሎቹ ቀናት ሁሉ ከሰኞ ከማክሰኞ ከሮብ ከሐሙስ ከቅዳሜ ለየት አድርገው እሁድን ከፍ ከፍ አደረጋት። እግዚአብሔር ትንሣኤውን ገለጠባት። ዛሬም ሥጋው ደሙ እየተፈተተ የሚሰጥባት፣ እኛ ቅድስና የምናፍስባት፣ አስቀድሰን ቅድስና የምንሰበስብባት አደረጋት ይቺን ሰንበት ማለት ነው እግዚአብሔር። ስለዚህ ለዚህች ቀን ለዚህ ዕለት ያደረሰን እግዚአብሔር የተመሰገነ ይሁን። የቅዱስ ያሬድ መዝሙር ይሄን ይመስላል። ሌላም ማሕሌተ ጽጌ በዚህ ቀን እንዘ ታቅፍዮና ክበበ የኢራ ወርቅ በየሳምንቱ ቋሚ ናቸው፣ አይቀሩም። ከነሱ ውጭ ሁለት ይኖራሉ ብዙ ጊዜ። አንዱ ቅድም ቀስተ ደመና ማርያም ያለው ነው። የደመና ቀስት ማርያም ሆይ ነው ያለው። ሁለተኛው ደግሞ ይትባረክ ጽጌኪ ማርያም ለልቤ የፍቅረኪ ዘከፈሎ፣ ጽጌሽ አበባሽ ኢየሱስ ክርስቶስ የተመሰገነ ይሁን አለ አባ ጽጌ ድንግል ሲደርስ እመቤታችን። ይትባረክ ማለት የተመሰገነ ይሁን ይመስገን ማለት። ጽጌኪ ማርያም ለልቤ የፍቅረኪ ዘከፈሎ፣ ለልቤ ፍቅርሽን ያካፈለው፣ ፍቅር እንዲኖረው ፍቅረ እግዚአብሔር ፍቅረ ቢጽ እንዲኖረው ያደረገው ልቤን እንዲህ ያደረገ ማን ነው? ጽጌሽ አበባሽ። አበባ የተባለው ማን ነው? ኢየሱስ ክርስቶስ ልጅሽ፣ ኢየሱስ ክርስቶስ ልጅሽ። ወያርሃቀ እምኔ ለኪዳንኪ ሳይሎ፣ የቃል ኪዳንሽን ይቅርታ ከኔ ያላራቀ። እግዚአብሔር ይቅርታውን ከኛ ቢያርቅ እኮ አንድ ቀን መዋል አንድ ቀን ማደር አይቻልም። ግን እግዚአብሔር ቸር ነውና ይቅርታውን ምሕረቱን ከኛ ስላላራቀ ውለናል፣ አድረናል። ወደፊትም እሱ ያውቃል። ብንሞት የሱ ነን ብንኖር የሱ ነን ብሎ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 14 ላይ አስተምሮናል። በሞታችንም ሆነ በሕይወታችን የእግዚአብሔር ነን ብለን ማመን ነው። እዚህም ሳለን እግዚአብሔር ነን፣ ሞተንም የእግዚአብሔር ነን። የዚህ ምድርም ላይ በምንችለው በምንኖርበት ጊዜ እግዚአብሔርን የሚያስቀይም ስራ እንዳንሰራ፣ እግዚአብሔርን የሚያስከፋ ስራ፣ ለኩነኔ የሚያደርሰንን ወደ ኩነኔ የሚወስደንን ወደ ሲኦል የሚወስደንን ስራ ላለመስራት ነው ጥረት የሚደረገውና ይሄ ነው ማሕሌተ ጽጌው። ሶበሰ ኪዳንኪ ምክንያት ድህን ያህል ምንድን ነው የሚለው? ወያራቅ እምኔ ለኪዳንኪ ሳይሎ ትእምርተ ኪዳንኪ ይሁብ ለዘማውያን ተደንግሎ፣ የትእምርተ ኪዳንኪ የቃል ኪዳንሽ ምልክት ለሴሰኞች ድንግልናን ይሰጣቸዋል አለ። ይሄ ማለት እንግዲህ የሚነገር መጽሐፍ አለ። ንስሐሰ ትሬስዮ ለዘአበሰ ከመዛ ያበሰ፣ ንስሐ የበደለን ሰው እንዳልበደለ ታደርጋለች ይላል። የበደለን ሰው እንዳልበደለ፣ ኃጢአተኛውን እንደ ጻድቅ፣ ዘማዊውን እንደ ድንግል ታደርገዋለች ይላል። እንደ ንስሐ ያለ ለሰው ልጅ የተሰጠ የቅድስና በረከት፣ ለቅድስና የሚያበቃ ከውድቀት የሚያነሳ ከርኩሰት የሚያነጻ ለንጽህና የሚያበቃ እንደ ንስሐ ያለ ሕይወት የለም። ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ምስጢረ ንስሐ ነው። ምስጢረ ንስሐ ማለት ደግሞ የመጸጸት ምስጢር፣ የይቅርብኝ ምስጢር፣ ልተው ማለት። ንስሐ አባትና ንስሐ ልጅ ብቻ ምስጢር አድርገው የሚያወሩት፣ እግዚአብሔር ብቻ የሚሰማው፣ ሌላ ሶስተኛ ወገን የማይሰማው፣ ከንስሐ አባት ውጪ የማይነገር፣ ንስሐ አባትየውም ከንስሐ ልጁ የሰማውን ለየትም ቦታ የማያወራው የማይናገረው ምስጢር ነዋ። ይሄ ምስጢር ነው፣ ረቂቅ ነው፣ አይታይም፣ አይዳሰስም። ለቅድስና የሚያበቃ ምስጢር ስለሆነ ከርኩሰት ለቅድስና ከውድቀት ለመነሳት የሚያበቃ ስለሆነ ከርቀት ወደ እግዚአብሔር የሚያቀርብ እግዚአብሔር ጋር የሚያገናኝ ስለሆነ እንደዚህ አይነቱ ሕይወት ለእኛ የዘላለም ሕይወት ነውና እሱን ነው እንዲህ ያለው። ሶበሰ ኪዳንኪ ምክንያተ ድኂን ያሎ፣ ቃል ኪዳንሽ ይሄ የድህነት ምክንያት የሆነ ቃል ኪዳንሽ ባይኖር በእውነት አንቺ ባታማልጅኝ አለ። በእሷም የሚማጸነው ተማጻኙ ማለት ነው።
ፈለገ እሳት ወደይን ማስጠመ ኩሎ አለ። የዚህ የእሳትና የፍርድ ወንዝ ሁሉንም ባሰጠመ ነበር አለ። ቃል ኪዳን የሰጠ ልጅሽ ባይኖር አንቺም በቃል ኪዳንሽ የማታስምሪ ቢሆን ኖሮ ምሕረት ባይሰጠን ኖሮ ኪዳነ ምሕረት ባትሰጠን ኖሮ ሁሉም ሰው ወደ ሲኦል ነበር የሚሰጥመው። ይሄ የሲኦል ወንዝ፣ የእሳት ወንዝ፣ የፍርድ ወንዝ ደይን ማለት ፍርድ ማለት ነውና የፍርድና የእሳት ወንዝ ሁሉንም አስጠመ ኩሎ ሁሉንም ባሰጠመ ነበረ። ነገር ግን እንዳንሰጥም፣ በኃጢአት እንዳንሰጥም፣ በሲኦል እንዳንሰጥም፣ በፍርድ እንዳንሰጥም፣ በሞት እንዳንሰጥም እግዚአብሔር ቃል ኪዳኑን ኪዳነ ምሕረትን ሰጠን ነው። ምሕረቱን አደረገልን ነው። ማረን ነው። ይቅር አለን ነውና ስለዚህ የዕለቱ መዝሙር ይሄን የተመለከተ ስለሆነ ማሕሌተ ጽጌውና የዕለቱ መዝሙርና የዕለቱ ማሕሌተ ጽጌ ይሄን የተመለከተ ነው። የዕለቱ ምስባክ ደግሞ ጻድቅሰ ከመ በቀልት ይፈሪ ይላል። መዝሙረ ዳዊት 91 ቁጥር 12 ላይ የዕለቱ ምስባክ ማን ነው? ጻድቅሰ ከመ በቀልት ይፈሪ ምን ላይ ነው የሚገኘው? መዝሙረ ዳዊት ምዕራፍ ስንት? 91 ቁጥሩስ 12 ላይ ይገኛል። ጻድቅ ግን አለ እንደ ችፍርግ፣ ጻድቅ ግን እንደ ችፍርግ አለ። ጻድቅ ግን እንደ ዘንባባ ያፈራል አለ። እንደ ዘንባባ ነው፣ ችፍርግም ይላል። እንደ ዘንባባ ያፈራል። የዘንባባ ፍሬ አይታቸዋል። ፍሬው ትልልቅ ነው። ራፉ ዛፉም ቢሆን ትልቅ ነው፣ ቅርንጫፉም ትልቅ ነው። እንደሱ ያፈራል አለ። ወይ በዝ ከመዘግባ ዘሊባኖስ እንደ ደጋ ዛፍ ይበዛል አለ። የደጋ ዛፍ ቅርንጫፉ ብዙ ነው፣ ፍሬውም ብዙ ነው፣ ርዝመቱም ብዙ ነው። ከቆላ ከስምጥ ሸለቆ ውሃ እየሳበ ይመገባል። ከዛም የተነሳ ይስፋፋል፣ አይደርቅም። እዛ እያይዞ ደግሞ ትኩላን እሙንቱ ውስተ ቤተ እግዚአብሔር፣ እነዚህ ሁሉ በእግዚአብሔር ቤት የተተከሉ ናቸው፣ የጸኑ ናቸው ይልና ጻድቅ የተባለ ሕዝቅያስ ነው። ስለ ሕዝቅያስ የተነገረ ነው። ሕዝቅያስ ይበዛል ማለት ሕዝቅያስ ያፈራል ማለት ታሞ ዕድሜው ካለቀ በኋላ እግዚአብሔር ከሕመሙ ፈውሶት ዕድሜ ጨምሮለታል 15 ዓመት። ለሁላችንም የንስሐ ዕድሜ እግዚአብሔር ይጨምርልን። ንስሐ የምንገባበት ዝም ብለን እየቆጠርን የምንኖርበት ዕድሜ ሳይሆን ንስሐ የምንገባበት የምንመለስበት፣ እግዚአብሔር ጋር የምንታረቅበት፣ ሥጋ ወደሙ ያልተቀበሉ ሥጋ ወደሙ የሚቀበሉበት፣ ሥጋ ወደሙ የተቀበሉ ደግሞ በሥጋ ወደሙ የሚጸኑበት ጻድቅ የተባለ አንደኛው ሕዝቅያስ ነው። ሁለተኛው ኢዮብ ነው። ኢዮብም ሀብቱ እንግዲህ ይሄ የዛፉ ቅጠል እንደሚበዛ ልክ እንደ ቅጠል ነው የኢዮብ ሀብት የሆነው። በፊት ብዙ ሀብት ነበረው፣ ጠፋበት። መልሶ ደግሞ እግዚአብሔር ሀብቱን መልሶ ሰጠው። እንደገና እጥፍ ድርብ ሆኖ ሀብቱ በዝቶለታል። ኢዮብ ግን በሀብቱ ከእግዚአብሔር ጋር ኖሮበታል። በሀብቱ እግዚአብሔርን አግኝቶበታል። በሀብቱ መንግሥተ ሰማያትን ገዝቶበታል። ሌሎች በተቃራኒው በሀብታቸው በዚህ በምድር ላይ ባገኙት ሀብታቸው ሲኦልን ሲገዙ፣ ገሃነም እሳትን ሲገዙ፣ ኢዮብ ግን በሀብቱ በገንዘቡ መንግሥተ ሰማያትን የገዛባት፣ መንግሥተ ሰማያትን የወረሰበት፣ መንግሥተ ሰማያት መውረሻ ነው የሆነው ሀብቱ። ከመንግሥተ ሰማያት ጋር የማያገናኝ ሀብት፣ ከእግዚአብሔር ጋር የማያገናኝ ሀብት ዋጋ የለውም። እግዚአብሔር ጋር የማያስታርቅ አስራት በኩራት እያወጡለት፣ ቤተ እግዚአብሔር እያስነጹበት፣ ለተራበ እያበሉበት፣ መልካም ሥራ እየሰሩበት፣ እግዚአብሔር የሚወደውን ነገር እየሰሩበት የማይኖሩበት ሀብት አይባልም። ማጥፊያ ነው የሚሆነው። ማጥፊያ የሚሆን ሀብት አለ። አንዳንድ ጊዜ ክርስቲያኖች የያዛችሁት ሀብት ለድነት ይሁን ለጥፋት ይሄን ማየት መመርመር ያስፈልጋል፣ መፈተሽ ያስፈልጋል፣ ራስም ማየት ያስፈልጋል። ሀብቱም ቢሆን ቀሪ ነውና በቀሪ ጊዜ በዚህ በሚያልፈው ዓለም ላይ በዚህ በሚያልፈው ገንዘብ የማያልፈውን በጎ ስራ መስራት ያስፈልጋል ማለት ነውና ሌላውም ጻድቅ ይሆናል። ሌላውም ጻድቅ ሰው ጻድቅሰ ከመ በቀልት፣ ጻድቅሰ ከመ በቀልት ይፈሪ፣ ጻድቅ ሰው እንደ ችፍርግ ወይንም እንደ ዘንባባ ያፈራል፣ ይበዛል፣ ያብባል። ቅዱሳን ፍሬ በረከታቸው ብዙ ነው ለማለት ነው። ለቅዱሳን ሰጥቶ ነው። ይሄ ዛፉ አይደለም የተፈለገውን የቅዱሳን የቃል ኪዳናቸው በረከት ብዙ ነው። ቅዱሳን ቃል ኪዳናቸው ብዙ ነው። ለምን ብዙ ተባለ? በብዙ መልኩ ያስምራሉ ለማለት ነው። በብዙ መልኩ ለድነት ያበቃሉ ማለት ነው። በብዙ መልኩ ለዘላለም ሕይወት ያበቃሉ ለማለት ነው። የዕለቱ ምስባክ ይህ ነው። የዕለቱ ወንጌል ደግሞ የማቴዎስ ወንጌል ምዕራፍ 12 ስንት? ምዕራፍ 12 ከቁጥር 1 ጀምሮ እስከ 22 ድረስ ነው የሚሄደው። ከቁጥር 1 ጀምሮ እንግዲህ ጌታ ኢየሱስ ክርስቶስ በዕለተ ሰንበት በእርሻ መካከል አለፈ ነው የሚለው። ወፈረ እግዚእ ኢየሱስ በሰንበት እንተ ገራውህ ማእከለ ገራውህ ይላል። በእርሻ መካከል ሄደ ጌታ ኢየሱስ ክርስቶስ። ያን የደቀ መዛሙርቱን አስከትሎ በሚያስተምርበት ዘመን
በዚህ በመዋዕለ ሥጋዌ በመዋዕለ ትምህርቱ 3 ዓመት ከ3 ወሩን እየተዘዋወረ በየከተሞቹ በየምኩራባቱ እየገባ እያስተማረ ሕሙማኑን እየፈወሰ ርሁባኑን እያበላ ጽሙዓኑን እያጠጣ በነበረበት ዘመን ርሁባነ ሥጋን በተአምራት ርሁባነ ነፍስን በትምህርት እያጠገበ በነበረበት ዘመን በእርሻ መካከል ሄደ። እርሻውም አፍርቶ ነበረ። በዛ እርሻ መካከል ሲሄዱ እንደውም ደቀ መዛሙርቱ ሐዋርያት እሸቱን አሽተው በልተው ነበረ። እንዴት በሰንበት የማይገባ ነገር ያደርጋሉ የሚል ጥያቄ በጌታ ኢየሱስ ክርስቶስ ላይ ቀርቦ ነበረ። በሰንበት እሸት አይቀጠፍም ነው እነሱ ሐሳባቸው። ጌታ ኢየሱስ ክርስቶስ አልሰማችሁም ሆይ? በመጽሐፈ ሳሙኤል ምዕራፍ 21 ቁጥር 1 ላይ የተነገረ ዳዊት የማይገባውን እንዳደረገ መስዋዕት መብላት ሲያይገባው መስዋዕቱን ተሳተፈ። ዘይት ለካህናት እንጂ ለሌላ ሰው ያልተፈቀደውን ነገር ግን ኃጢአት አልሆነበትም። ሪያርዳኢ ከዘይገብሩ በሰንበት ዘይከውን ገቢረ መስራት ዘይደሉ ገቢሮቱም ይላል። ዘይከውን ገቢረ ማድረግን የማይገባ ሊዳደርጉት የማይገባ በሰንበት ቀን እሸት ሲቀጥፉ ሰንበትን አላከብር ሲሉ እንዴ እነሱ በረሃብ እየሞቱ እንዴት ሰንበት ይከበራል አለ ጌታ ኢየሱስ ክርስቶስ። አያችሁ፣ ሰው እየተራበ ሰንበት አይባልም። ሰው ካልተራበ ነው ሌላ ጉዳት ያለውን ኃጢአት የሚያመጣውን ነገር ነው አለመስራት የሚገባው እንጂ በሰንበት ቀን መልካም ነገር የተራበ ማብላት፣ የተጠማ ማጠጣት፣ የተራቆተ ማልበስ፣ የታመመ መጠየቅ፣ የተጣላ ማስታረቅ በሰንበት ቀን ተፈቅዷል። መልካም ነገር ስለሆነ አለ ጌታ ኢየሱስ ክርስቶስ። በሰንበት የምንሰራውና ማንሰራውን ሊሰራ የማይገባ የሚገባው ለይቶ ማወቅ ያስፈልጋልና ዳዊት እንኳን ቤተ እግዚአብሔር ገብቶ በተራበበት ዘመን በጦርነቱ ወቅት ኃጢአት እንዳልሆነበት ሁሉ አላያችሁም ወይ? ካህናትን በቤተ እግዚአብሔር መስዋዕት በቅዳሜ ቀን፣ ይሄ በብሉይ ኪዳን ላለው ሰንበት ነውና በዛ ቀን መስዋዕት ሲሰዉ ኃጢአት እንዳልሆነባቸው። ምክንያቱም መስዋዕት በሰንበት ቀን ሲሰዉ መሬቱ ይደረመሳል። ያንን ለመያዝ ሲሯሯጡ ይወጣሉ ይወርዳሉ፣ ብዙ ነገር ይሆናልና ያ ኃጢአት አይሆንባቸውም። ለመስዋዕት ነውና ትክክለኛውን የታዘዙበትን ነገር ሊያደርጉ ነውና ይላልና፣ ስለዚህ ወንጌሉ እሱ ነው። በሰንበት ቀን ደቀ መዛሙርቱ እሸት ሲቀጥፉ እነሱ በረሃብ እየተቀጡ ሰንበት ይከበር እንዴት ትላላቸው? ከሰንበትና ከሰው ማን ይበልጣል አለ ጌታ ኢየሱስ ክርስቶስ በሌላ ቦታ በትምህርቱ። ከሰንበት እኮ የሰው ልጅ ይበልጣል። ሰንበት በእንተ ሰብእ ተፈጥረት ነው አይደል ትምህርታችን። ሰንበት ግን ስለ ሰው ተፈጠረች አለ። ስለ ሰው ነው እሷ የተፈጠረችው። ሰንበት ስለ ሰው ልጅ ነው የተፈጠረችው አለ። ስለዚህ ሰንበት ስለ ሰው ልጅ ተፈጠረች እንጂ ሰው ስለ ሰንበት አልተፈጠረም ብሎ ያስተማረ መድኃኒታችን ኢየሱስ ክርስቶስ። ይህ እንግዲህ የተፈለገው በዚህ ሰዓት አሁን እሸት ስለሆነ የሰንበት ጉዳይ ስለሆነ በዕለተ ሰንበት እኛም በቤተ እግዚአብሔር ገብተን ይኸው እንግዲህ የወንጌል እሸት እየበላን የቅዳሴ እሸት እየበላን እየተመገብን የማይሌት እሸት እየበላን እየተመገብን እግዚአብሔር እንዲህ እየመገበን ነው። በዚህ መልክ በሃይማኖት ውስጥ ሆነን ኦርቶዶክስ እምነት ውስጥ ሆነን በዚህ ልክ የሚመግበን ቃሉን የሚመግበን ከዛም በላይ ደግሞ የዘላለም ሕይወት የሚሆነንን ሥጋውን የሚመግበን የዘላለም ሕይወት የሚሆነን ደሙን የሚያጠጣን እግዚአብሔር አምላክ ነውና ለዚች ሰንበት ቀን ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ይህችን ሰንበት ለቅዳሴ የሰጠን ለበረከት የሰጠን ለማህሌት የሰጠን ለጽድቅ የሰጠን ለሕይወት የሰጠን አምላክ የተመሰገነ ይሁን። በዚሁም ኪዳነ ምሕረት ናትና ኪዳነ ምሕረት ማለት የምሕረት ቃል ኪዳን። ቃል ኪዳኑን የተቀበለችው እመቤታችን ናት። የሰጣት ልጇ ወዳጇ ኢየሱስ ክርስቶስ ነው። ስምሽን የጠራ መታሰቢያሽን ያደረገ እኔ ምርልሻለሁ አላት። መታሰቢያሽን ያደረገ በአንቺ ቀን ይህን ቀን ይህን 16ን አስቦ በአንቺ ቃል ኪዳን እማራለሁ፣ ድናለሁ፣ ድነት አገኛለሁ ብሎ መልካም ነገር ያደረገውን ሁሉ ምርልሻለሁ አለ። ስሟ ከተጠራ ለምሕረት ያበቃል ነው። የእመቤታችንን ስም መጥራት ለምሕረት የሚያበቃ ለድነት የሚያበቃ ለዘላለም ሕይወት የሚያበቃ ነው። ለምሕረትና ለዘላለም ሕይወት የሚያበቃ ነው። ለምሕረትና ለዘላለም ሕይወት የሚያበቃ ቃል ኪዳንሽ ነውና ስለዚህ በቃል ኪዳኗ ተማጽነን የምንድነው የዘላለም ሕይወት የምናገኝ ሁላችንንም እግዚአብሔር ይጠብቀን። የእመቤታችን የቅድስት ድንግል ማርያም ቃል ኪዳንና በረከት አይለየን። ቃል ኪዳኗን እየጠበቅን በቃል ኪዳኗ እየተማጸንን እናታችን ማርያም ሆይ ከልጅሽ ከወዳጅሽ አስታርቅን እያልን እንድታስታርቀን እንድታማልደን ከእሱ እንድታገናኘን ከዓለም ኃጢአት ተለይተን ወደዚህ ወደ እግዚአብሔር ቤት ስንመጣ በቤቱ ስንማር
በረከት ነው የምናገኘውና ለሶስተኛው ሳምንት የማሕሌተ ጽጌ ሳምንት ያደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ በመላው ዓለም ያላችሁ ይሄንን ንጉሥ ቲዩብ ወይንም ንጉሥ ሚዲያን የምትከታተሉ በሙሉ በእውነት ትምህርቱን እየተከታተላችሁ የምትሰጡንም አስተያየት በአካል ስንገናኝም የምትሉን ሁሉ መልካም ነውና እውነት ትምህርቱ በእውነት የቤተ ክርስቲያን ትምህርት ነው የሚያስተምረን እግዚአብሔር እንጂ እኔም አይደለሁም። የንጉሥ ቲዩብ ተከታታዮች በመላው ዓለም ያላችሁ የንጉሥ ቲዩብ ወይንም ሚዲያ ተከታታዮች የሆናችሁ በየሳምንቱ ትምህርቱን እየተከታተላችሁ በእውነት ትምህርቱን በመከታተል የምትተጉ ሁሉ እንግዲህ እያስተማረን ያለ እግዚአብሔር የተመሰገነ ይሁን። ድርሻው እግዚአብሔር ነው። ክብርን እግዚአብሔር ይውሰድ፣ እግዚአብሔር ይክበር፣ እግዚአብሔር ይከብርበት ዘንድ ነው እንጂ ለምንም አይደለምና እኛም ሃይማኖታችንን እንድናስታውስበት በእውነት ብዙ ትምህርት ይኖራቸዋል፣ ብዙ እውቀት ይኖራቸዋል። ባላችሁ እውቀት ላይ ደግሞ ከዚህ ስትጨምሩበት እውቀት ይበዛልናል በሚል እንጂ አታውቁትም ለማለት አይደለምና ከኔ በበለጠ ግን በስቱዲዮ ደረጃ ቀረጻውን እየሰሩ የኤዲቲንጉን ስራ እየሰሩ እያስተካከሉ ወደ እናንተ የሚያደርሱትን ወንድሞቻችንን ልጆቻችንን ዲያቆናቱን እግዚአብሔር በበረከት በረድኤት ይጠብቅልን። ሰው ሁሉ በሙያው እግዚአብሔርን ሲያገለግል በሙያቸው ሕዝባቸውን ሲያገለግሉ የማይታክቱ የማይሰንፉ ልጆቻችን ናቸውና የሚዲያ ስራ በመስራት ከራሳቸው ስራ ጊዜ ቆጥበው ጊዜ ቀንሰው ሕዝብ እናስተምር እኔንም እያበረቱኝ እኔ እንኳን ወደ ኋላ በምልበት ሰዓት እያተጉኝ ይሄ ትምህርት ይተላለፍ ዘንድ ይሄ ትምህርት ይዳረስ ዘንድ ባለመሰልቸት የሚያገለግሉ ወንድሞች አሉና በሙያቸው የሚያገለግሉንን ወንድሞቻችንን እግዚአብሔር ይባርክልን። በያላችሁበት ጸልዩላቸው፣ ስለነሱ እግዚአብሔርን ለምኑ። ሙያቸውን እግዚአብሔር እንዲባርክላቸው፣ የጎደለውን እግዚአብሔር እንዲሞላላቸው፣ የተጣመመውን እንዲያቃናላቸው፣ ሕይወታቸውን ሁሉ እግዚአብሔር እንዲያስተካክልላቸው፣ ሁልጊዜ በቤቱ እንዲኖሩ እንዲያደርጋቸው። በቤቱ ሲኖሩ ደግሞ በእግዚአብሔር ቤት ጸንቶ የሚኖር ሰው በረከቱ ብዙ ነውና በእግዚአብሔር ቤት መጽናትን፣ በእግዚአብሔር ቤት መኖርን፣ በእግዚአብሔር ቤት መመላለስን የሚሰጥ የሚያጸና እግዚአብሔር ስለሆነ በእውነት ትምህርቱ ስላለ እንደው ትምህርቱን ስላወቅነው ብቻ እናንተ ጋር ይደርሳል ማለት ስላልሆነ ቴክኖሎጂውን በደንብ የሚጠቀሙና ሊዳረሱ እንዲዳረስ የሚያደርጉ ወንድሞቻችን ናቸውና እግዚአብሔር እነሱም በበረከት በረድኤት እንዲጠብቅልን ጸጋውን እንዲያበዛላቸው የአገልግሎት ዘመናቸውን ሰፊ እንዲያደርግላቸው እንግዲህ እናንተንም ቃለ ሕይወት ያሰማችሁ ነው የምላችሁ። አዳማጮቹን ቃለ ሕይወት ያሰማልን ነው የምንላችሁ። ምክንያቱም የእግዚአብሔርን ቃል ልትሰሙን የተጋችሁት የእግዚአብሔርን ቃል ልትሰሙ ነው ጧት ማታ ተከታትላችሁ የምትሰሙትና የሰማችሁትን ደግሞ ለሌላው በማዳረስ ሰብስክራይብ በማድረግ ሌሎቹም እንዲማሩበት ሌሎቹም እንዲያገኙት ለወዳጆቻችሁ፣ ለዘመዶቻችሁ፣ ለጎረቤታችሁ በስልኮቻችሁ ሁሉ ላሉት ሁሉ ስታዳርሱ ሌላውም ደግሞ ለሌላ ሲያዳርስ አብረን ብዙ እንማማራለን ማለት ነውና የሚያስተምረንን እግዚአብሔር እያመሰገንን ያላገኙትን ደግሞ እንዲያገኙና እንዲማሩበት ስናደርግ የበለጠ ጥቅም ያለው ስለሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።